ሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በወሎ በተደረገው ውጊያ ድል አድርገናል ሲሉ አስታውቀዋል። በሌላ በኩል ሚያዝያ 12 2018 ጀምሮ ውጊያ በተከፈተባቸው የአማራና ትግራይ ክልል አዋሳኝ አካባቢዎች ተከታታይ የአየር ጥቃቶች በአገዛዙ ተፈጽመዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በዝርዝር እንመለከተዋለን። በወልቃይትና ሁመራ የብልጽግና ጊዜያዊ አስተዳደር የትግራይ ተወላጆችን እንቅስቃሴ የሚገድቡ አድሏዊ አሰራሮች መዘርጋታቸውን ሂውማን ራይትስ ዎች አስታወቀም። በፕሪቶሪያ ስምምነት አከራካሪ ተብሎ በተለዩት የወልቃይት ሁመራ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉም አድሏዊ አሰራሮች ተዘርግተዋል ማለት ሂውማን ራይትስ ዎች ይፋ አድርጓል። ዓለም አቀፍ የሰብአዊ ተቋም ታዲያም የኢትዮጵያ አጋር የሆኑ አካላት እንደነ ኮሎኔል ደመቀ ዘውዱ ያሉ አመራሮች ኢላማ ያደረገ ማዕቀብ እንዲጥሉ ጠይቋል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። ሚያዝያ 12 2018 ዓ.ም ጀምሮ ውጊያ በተከፈተበት የአማራና የትግራይ ክልል አዋሳኝ አካባቢዎች ተከታታይ የአየር ጥቃቶች በአገዛዙ ተፈጽመዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በአማራ ክልል ምዕራብ ወሎ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ድል አስመዝግበናል ሲሉ የፋኖ ኃይሎችም አስታውቀዋል። በውጊያው በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል ሲል ያስታወቀው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ነው። የአገዛዙ ጦር 11ኛ ዕዝ አንድ ሬጅመንትና የአድማ ብተና አባላት በተንታ ወረዳ ባዙራና በርበራ አካባቢዎች ከፋኖ ኃይሎች ጋር ከባድ ውጊያ ማድረጋቸው የተሰማ ሲሆን በውጊያው ከ50 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል፣ ትጥቆቻቸውን በፋኖ ኃይሎች እጅ ገብተዋል ሲል አፋብን ምኒልክ ዕዝ ይፋ አድርጓል። በክልሉ ምስራቅ ጎጃም ዞን ጎንቻን ሲሶነሲ ወረዳ ደግሞ አገዛዙ ከበከባድ መሳሪያ ድብደባ ንጹሃን ላይ ጉዳት አርሷል ሲሉ ነዋሪዎች ለኢትዮኒውስ ተናግረዋል። ሚያዝያ 14 2018 ዓ.ም በወረዳው ደብረገነት የተባለ አካባቢ ምንም አይነት ውጊያ ባልነበረበት ቀጠና የብልጽግና አገዛዝ ተከታታይ የከባድ መሳሪያ ድብደባ ማድረግ በንጹሃን ላይ ጉዳት አርሷል ያሉት የመረጃ ምንጮች ከነዚህ መካከል ይታያል ክንዴ የተባለ አርሶ አደር ወዲያው ህይወቱ ሲያልፍ ተሜ አያሌውና አበዛ ከበደ የተባሉ ደግሞ ቆስለዋል ብሏል። በቀጠናው ምዕራብ ጎጃም ዞን ፍኖተ ሰላም ከተማ አቅራቢያ ሆንዳሽ አካባቢ በተደረገ ውጊያ ሰብአዊ ጉዳት መድረሱ ነው የተሰማው። በውጊያው ያገዛዙ የሚሊሻና ፖሊስ አባላት መገደላቸውን የአካባቢው የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል ከሚያዝያ 2018 ዓ.ም ጀምሮ ውጊያ በተከፈተባቸው የአማራና የትግራይ ክልል አዋሳኝ አካባቢዎች ተከታታይ የአየር ጥቃቶች በአገዛዙ ተፈጽሟል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። ባለፈው ሰኞ በአማራ ክልል ዋግምራ ዞን አበርገሌ ወረዳ በትግራይ ኃይሎችና በአገዛዙ ሚሊሻዎች መካከል ውጊያ መደረጉን መዘገባችን የሚታወስ ሲሆን በውጊያው ራሳቸውን የአገው ዲሞክራሲያዊ ንቅናቄ ብለው የሚጠሩ ታጣቂዎችም ተሳትፏል ሲሉ የመረጃ ምንጮቻችን ጨምሮ አረጋግጠዋል። የትግራይ ኃይሎችና የአገው ታጣቂዎች በጋራ በመሆን ከሚያዝያ 12 2018 ጀምሮ በአበርገሌ ወረዳ ዋና ከተማ ኒራቅ ተኩስ ከፍተው ከተማዋን ሲቆጣጠሩ የወረዳ አመራር ጨምሮ በርካቶች ተጎድተዋል። 20 የሚሆኑ የአገዛዙ ሚሊሻ አባላትን በታጣቂዎች ተይዘው ተወስደዋል። ሁኔታው ስጋት ስላሳደረብኝ ከአካባቢው ስራዬን ጥዬ ወጥቻለሁ ሲሉ አንድ የመረጃ ምንጭ ለኢትዮኒውስ ተናግረዋል። ራሳቸውን የአገው ዲሞክራሲያዊ ንቅናቄ ብለው የሚጠሩት ታጣቂዎች ከዚህ ቀደም በሰላማዊ መንገድ ወደ አገዛዙ እንደገቡ ተነግሮ የነበረ ሲሆን እኒሁ የመረጃ ምንጭ ሆኖም እውነታው ሌላ ነበር፣ ታጣቂዎች የበለጠ ሲደራጁን የቆዩት ከትግራይ ኃይሎች ጋር የሚሰራሉ ከአበርገሌም አልፈው ወደ ጻግብጅና ዛታ አካባቢዎች ተስፋፍተዋል ሲሉ ተናግረዋል። በአበርገሌ ወረዳ ካለፈው ሰኞ ጀምሮ የተከፈተው ውጊያ ተከትሎ የብልጽግና አገዛዝ በትላንትናው ዕለት ሚያዝያ 14 2018 ዓ.ም በአማራ ክልልና በትግራይ ክልል አዋሳኝ የአበርገሌ አካባቢዎች ተከታታይ የድሮን ድብደባዎች ማድረጉን የመረጃ ምንጮች ተናግሯል። የድሮን ጥቃቱ ከኒራቅ ከተማ ተይዘው የተወሰዱ የአገዛዙ ሚኒሻዎች አሉበት በተባለ አካባቢ መሆኑን ደግሞ የሚኒሻ ቤተሰቦች ስጋቻቸው ጨምሯል ያሉት የመረጃ ምንጮች ሆኖም አገዛዙ በፈጸማቸው የአየር ጥቃት ላይ የደረሰውን ጉዳት በተመለከተ ግን ለጊዜው ማወቅ አልተቻለም ብለዋል። በአገዛዙ ጦርና በትግራይ ኃይሎች መካከል በተለያዩ ጊዜያት በአፋርና ትግራይ አዋሳኝ አካባቢዎች እንዲሁም በአማራና ትግራይ ክልል አዋሳኝና አከራካሪ በተባሉ በጠለምት፣ አበርገሌ፣ ዛታና ራያ አካባቢዎች ውጊያዎች የተደረጉ ቢሆንም በአገዛዙ በኩልና በትግራይ ክልል በኩል ግልጽ መረጃ ሲሰጡ ግን አልታየም።
በወልቃይትና ሁመራ የብልጽግና ጊዜ አስተዳደር የትግራይ ተወላጆች እንቅስቃሴ የሚገድቡ አድሏዊ አሰራሮች መዘርጋታቸውን ሁማን ራይትስ ዎች አስታውቋል። በፕሪቶሪያው ስምምነት አከራካሪ ተብሎ በተለዩት የወልቃይት ሁመራ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ማንኛውም ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል ማለት ሁማን ራይትስ ዎች ከሷል። ዓለም አቀፉ የሰብአዊ ተቋም ድርጅት የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉም ጠይቋል። የሰብአዊ ድርጅቱ የኢትዮጵያ ባለስልጣናትና አጋሮቻቸው በአካባቢው የሚኖሩ የትግራይ ተወላጆች እንደ ሁለተኛ ዜጋ የሚያደርገውን አያያዝ ችላ ለማለት የወሰኑ ይመስላል ሲል ወቅሷል። የኢትዮጵያ የብልጽግና መንግስት በሁማን ራይትስ ዎች ሪፖርት ላይ እስካሁን ድረስ ምንም አይነት ያለው ነገር የለም። ሁማን ራይትስ ዎች በትግራይ ጦርነት መነሳት ወዲህ በአማራ ክልል በተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚተዳደሩ አካባቢዎች በሚኖሩ የትግራይ ተወላጆች ላይ ይፈጽማል ያለውን ግፍ የዘረዘረው ረቡዕ ሚያዝያ 14 2018 ዓ.ም ባወጣው ሪፖርት ነው። ተቋሙ ሪፖርቱን የአማራና የትግራይ ክልሎች ይገባኛል ጥያቄ በሚነሱባቸው አካባቢዎች ይፈጽማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ ነዋሪዎችን በርቀት አነጋግሮ መሆኑን ገልጿል። ከእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎች መረጃ እንዳሰባሰበም ጠቅሷል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ሰዎች ከነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ ባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ባለስልጣናቱ የትግራይ ተወላጆች በዘፈቀደ እያሰሩና እንቅስቃሴያቸውን እንዲሁም የስራ እድላቸውን እንዲሁም አገልግሎት የማግኘት መብታቸውን በከፍተኛ ሁኔታ የሚገድብ አድሏዊ አሰራር እየዘረጉ ይገኛሉ ብሏል። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር በምዕራብ ትግራይ የሚገኙ የትግራይ ተወላጆች በሁሉም የህይወት ዘርፎቻቸው ላይ ከፍተኛና ከሰብአዊነት የሚያጎድል እገዳዎች የተጣሉባቸው ናቸው ሲሉ ተናግረዋል። እንደ ሰብአዊ መብት ተሟጋች ተቋም ገለጻ በአካባቢዎቹ የሚኖሩ የትግራይ ተወላጆች በከተማቸው ለቀው ለመሄድ ከዞን አስተዳደር ጊዜያዊ ፈቃድ ማግኘት አለባቸውም ብለዋል። ይህም ፈቃድ ማግኘት አስቸጋሪ እንደሆነ ከነዋሪዎች መስማቱን የጠቀሰው ሪፖርቱ የአካባቢው ባለስልጣናት ፈቃድ የሚሰጡት ከሕክምና ጋር የተያያዙ ምክንያቶች ወይም እድሜያቸው የገፋ የቤተሰብ አባላትን ለመርዳት ሲሆን ብቻ መሆኑን ያስረዳል። ይህ ፈቃድ የሌላቸው ነዋሪዎች መዘዋወር የሚችሉት በሚኖሩበት ወረዳና ሁመራ ከተማ ውስጥ ብቻ እንደሚሆን የሚገልጸው የጉዞ ሰነድ መመልከቱንም ተቋም አስታውቋል። በተጨማሪም ሁማን ራይትስ ዎች የአካባቢው ባለስልጣናት የትግራይ ተወላጆችን እንደ መታወቂያ ያሉ ወሳኝ ሰነዶችን እንዳያገኙ እየተከላከሉ ነው ሲል ከሷል። ተቋሙ ያነጋገረው አንድ የትግራይ ተወላጅ መታወቂያ ተከልክለናል፣ ስለዚህ የባንክ አካውንታችን መጠቀም አንችልም፣ መሬታችን ማግኘት አንችልም ማለት ነው። የትግራይ ተወላጆች የሚፈቀድላቸው በቀን ሰራተኛነት እንዲሰሩ ብቻ ነው። እዛም እንኳን እንሰደባለን፣ እንደበደባለን እንዳለ መግለጫው አስፍሯል። የትግራይ ተወላጆች በሙያቸው እንዳይቀጠሩ ከሚያደርጓቸው ምክንያቶች አንዱ መታወቂያ አለመኖር እንደሆነ መግለጫው ያስረዳል። ተቋሙ ያነጋገራቸው የትግራይ ተወላጆች ስራ የሚያገኙት በእርሻ ስራዎች የቀን ሰራተኛ ሆነው ለመስራት ብቻ እንደሆነ መግለጻቸውን በሪፖርቱ ተካቷል። በእነዚህ ምክንያትና የየአካባቢው ባለስልጣናት በትግራይ ተወላጆች ላይ በሚፈጽሟቸው የዘፈቀደ እስሮች ምክንያት ተጨማሪ ነዋሪዎች ከአካባቢ በመሸሽ ጦርነቱ ወቅት የተፈናቀሉትን 740 ዜጎች እየተቀላቀሉ ነው ብሏል። የሰብአዊ መብት ተቋሙ የአፍሪካ ምክትል ዳይሬክተር ላቲሺያ ባደር የኢትዮጵያ ባለስልጣናት እንዲሁም ዓለም አቀፍና ቀጠናዊ አጋሮቻቸው የምዕራብ ትግራይ ቀውስን ችላ ማለት እንዲያቆሙ ጠይቀዋል። በጦርነቱ ወቅት የታየውን የጅምላ መፈናቀል ያቀነባበሩ ሰዎች በመጠለያ ጣቢያዎች ያሉ ሰዎችን የሚመልሱበትን ሁኔታ ሊወስኑ አይገባም ብለዋል። ይልቁንም ስልጣናቸውን መነሳትና በመጨረሻም ጥያቄ መሆን አለባቸው ማለታቸው በሪፖርቱ ላይ ሰፍሯል። ተቋሙ ሪፖርት አክሎም ኢትዮጵያ አጋሮች በዞኑ በቀጠለው በደል ምክንያት በአሁኑ ወቅት ወደ ምዕራብ ትግራይ በሰላም ለመመለስ የሚያስችል እንደሌለ ግልጽ ማድረግ አለባቸውም ሲል ያክላል። የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና አስተዳደር ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱን ጨምሮ በሰሜን ኢትዮጵያ ግጭት ወቅትና የተኩስ አቁም ስምምነቱ ከተፈጸመ በኋላ ለተፈጸሙ ከባዱ በደሎች ተጠያቂ የሆኑ ባለስልጣናት ኢላማ ያደረገ ማዕቀብ መጣል አለበትም ብሏል። ሁማን ራይትስ ዎች